ከዚህ በፊት አይተን የመጣነው ነገር አለ። እሱን ደግሞ በደንብ መረዳት ስትፈልጉ እሱን በደንብ መረዳት ከፈለጋችሁት እነዚህን ጥያቄዎች መከታተል አለባችሁ። 1 ኤ 2 ቢ 3 ሲ 4 5 ጥያቄዎችን አስቀምጫላችኋለሁ። ስለዚህ ሌትስ ጌት ስታርት። ስለዚህ ቲንክ አባውት 2 ሰከንድ ኦንሊ 1 2 ሶ ኢት ኢዝ ኢናፍ ይበቃናል። እስቲ ሌትስ ጌት ስታርት እንስራ። እዚህ ጋር ባለፈው አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ ኤ ብያችሁ ነበረ። በኤ ፋንታ ምን አለ? አሁን 13 አለ። እችኛው ኤ ግሬተር ዛን 0 ከሆነች if it is greater than 0 it has two solution ብለናል። so ስለዚህ x is equals to 30 or x is equals to negative 30 ሁለት መፍትሄ አለው ብለ አይተናል ከዚህ በፊት ማለት ነው። ይሄ ማለት ደግሞ አብሶሉት ቫልዩ ኦፍ ኤክስ 13 ሆኖ የሚወጣ በሁለት አጋጣሚ ነው ማለት ነው። ይሄ ማለት ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ውስጥ ይሄኛውን ብናስገባ ስንት ሆኖ ነው የሚወጣ? 13 ሆኖ ነው የሚወጣ አይደለ? ከእንደገና ይሄኛውንም ቁጥር ብናስገባበት አብሶሉት ቫልዩ ኦፍ ኤክስ በኤክስ ፋንታ ኔጌቲቭ 13ን ብናስገባ ስንት ሆኖ ነው የሚወጣ? አብሶሉት ቫልዩ ኦፍ ኤክስ ውስጥ ኔጌቲቭ ከሆነ ያ ቁጥር ኔጌቲቭ እንጨምርበትና ይሄኛውን ከእንደገና እንደዚህ እንወስደዋለን። ስለዚህ ስንት ሆኖ ወጣ? ይሄኛው አያችሁት? በሁለት አጋጣሚ አብሶሉት ቫልዩ ኦፍ ኤክስ 13 ሆኖ ይወጣል ማለት ነው። አንዴ ራሱ ቁጥሩ 13 ሲሆን አንዴ ደግሞ ኔጌቲቭ 13 ሲሆን፣ ለዛ ነው ሁለት ሶሉሽኖችን የሚኖሩት። መልሳችን ላይ አሁን ትንሽ የገባችሁ ይመስለኛል አይደል? ስለዚህ ከዜሮ ለምሳሌ የቁጥር ጨረር ላይ ስታዩት ይሄኛው 0 ነው፣ እዚህ ጋር 13 ካለ እዚህ ጋር ደግሞ ኔጌቲቭ 13 አለ እንደማለት ነው። እነዚህ ሁለቱን ቁጥሮችን ብንወስዳቸው ከአብሶሉት ቫልዩ ውስጥ ስናወጣ ፖዚቲቭ 13 ሆኖ ይወጣል። የትልቅ ስድስት ማለት ይሄን ይመስላል። ይሄኛው ቀጣይ ያለውን ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ 0 ከተባለ አንድ ሶሉሽን አለ ብለናል፣ አንድ መፍትሄ። ስለዚህ ኤክስ ኢዝ ኢኳልስ ቱ 0 ነው ማለት ነው። ይሄ ቀላል ነው። ይሄኛውን ደግሞ ሳትሰሩት ከአብሶሉት ቫልዩ ውስጥ ኔጌቲቭ ሆኖ የሚወጣ ቁጥር በፍጹም የለም፣ ኔቨር ነው ማለት ነው። ኔቨር። ስለዚህ ይሄ ኢምፒቲ ሴት ብላችሁ ኢምፒቲ ሴት ማለት ትችላላችሁ። እንደዚህ አይታችሁ መስራት እራሱ አይጠበቅባችሁም። ወይም ደግሞ it doesn't have any solution ምንም አይነት ሶሉሽን የለውም ማለት ነው። ከአብሶሉት ቫልዩ ውስጥ ኔጌቲቭ 6 ሆኖ የሚወጣ ቁጥሩ የለም። ይሄ ማለት እዚህ ጋር የተረዳ ነው እዛ ጋር የተደገመ እንደማለት ነው። ስለዚህ አብሶሉት ቫልዩ ውስጥ ኔጌቲቭ ቢኖርም አብሶሉት ቫልዩ ውስጥ ፖዚቲቭ 6ም ቢሆን ሁለቱም ቁጥር መልሳቸው አንድና አንድ ብቻ ነው፣ 6 ነው የሚሆኑት። ይሄኛው እንዴት 6 ሆነ? ኔጌቲቭ ሲሆን ከአብሶሉት ቫልዩ ውስጥ ስናወጣ ለምሳሌ ቅድም አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ይሆናል ብለናል። መቼ? ኤክሱ ግሬተር ዛን 0 እና እኩልናል 0 ከሆነ ነው ብለናል። አብሶሉት ቫልዩ ኦፍ ኤክስ ደግሞ ኔጌቲቭ ኤክስ ሆኖ የምናወጣው ኤክስ ሌስ ዛን 0 ሲሆን ነው ብለናል። ስለዚህ እዚህ ጋር ኔጌቲቭ ጨምረንበት ነው የምናወጣ ማለት ነው። እዚህ ጋር ይሄ ኤክስ ዋጋችን ሌስ ዛን 0 ነው፣ ከ0 ያንሳል። ስለዚህ ኔጌቲቭ ጨምረንበት ይሄኛውን ከዚህ ውስጥ እናወጣለን። ይሄው አወጣሁት። ከዛ ነው እኩልናል 6 ነው የሚሆነው። ይሄው 6 የሆነበት በዛ ምክንያት ነው። ግን ይሄ ደግሞ እንደዛ የሚሆን ቁጥር ኔጌቲቭም ይሁን ፖዚቲቭም ይሁን መጨረሻ ፋይናል አንሰራችን ፖዚቲቭ ሆኖ ማውጣት ነው ማለት ነው። ይሄ ደግሞ በጣም ቀላል ነው። እዚህ ውስጥ ራሱ 8 ሲቀነስ 3 5 ነው፣ እኩልናል 5 ነው ማለት ነው መልሳችን። ይሄን ደግሞ ተመልከቱት። ከአብሶሉት ቫልዩ ውስጥ እዚህ ውስጥ ያለው ቁጥር ኔጌቲቭ ኤክስ ሆኖ ይወጣል ብለናል። ስለዚህ ኔጌቲቭ እናደርገዋለን። የራሱ ኔጌቲቭ አለበት። ያው ሲደመር ይሄ ደግሞ ሲወጣ 5 ነው። ከዛ ይሄም ስንት ነው? 5 ሲደመር 5 ሶ ፋይናል አንሰራችን 10 ነው ማለት ነው። ራይት
ሌላ ኢኩዌሽን ደግሞ አለ። ፎር ኤግዛምፕል እንደዚህ የሚጻፍ 4 አብሶሉት ቫልዩ ኦፍ 3x ፕላስ 2 እኩል ይሆናል 0 ምናምን። እነዚህኞቹን እንዴት ነው የምትሰሩት? ይሄን ለመረዳት ደግሞ ስትፈልጉት ምን ታደርጉታላችሁ? Don't forget to check the next video, which this one.